በዓለም አቀፍ ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብያ በለው ነገር የተሻለ ማድረግ ይህ የኢትዮጵያ ቴሌቪዥን ነው። እንደምን አመሻችሁ ተመልካቾች 2 ሰዓት ሆኗል። ኢቲቪ 57 በሶስተኛው ምዕራፍ የአጀንዳና ሌሎች ዝርዝር ጉዳዮችን አካቶ ተመልሷል። አርዕስተ ዜናውን ላስቀድም። የኢትዮጵያን የአቪዬሽን ኢንዱስትሪ ለማሳደግ የዓለም አቀፍ ኤርፖርቶች ግንባታን ከማከናወን ባሻገር ተወዳዳሪ ቴክኖሎጂዎችም ጥቅም ላይ እየዋሉ መሆኑ ተገለጸ። We are expanding airport infrastructures. የትራንስፖርት ፖሊሲያችንን መሰረት በማድረግ 6 አዳዲስ ኤርፖርቶችን በመገንባት ላይ ነን። ዓለም አቀፋዊ ተደራሽነታችንን ለማጎልበትም የቦሌ ኢንተርናሽናል ኤርፖርትንም በማዘመን ላይ ነን። ኢትዮጵያ ደህንነቱን የጠበቀ በረራ የሚለውን የአይኮዋ አጀንዳን በመተግበር ላይ ናት። የተማሪዎችን የፈጠራ አቅም ለማጎልበት መምህራንና ትምህርት ቤቶች የተጠናከረ እገዛ እንዲያደርጉ የአዲስ አበባ ከንቲባ አዳነች አቤቤ አሳሰቡ። ወጣት ልጆችን ህፃናት ልጆችን ማበረታታት ብዙ ፋይዳ አለው። ትምህርት ቤቶች ለዚህ ትልቅ መሰረት ናቸው። ወላጆች ልጆቻችሁን ፈጣሪዎች እንዲሆኑ የምታረጉላቸው ድጋፎች ለነኚህ የፈጠራ ስራዎች ትልቅ መሰረት ናቸው። በአዲስ አበባ ከተማ እየተከናወኑ ያሉ የኮሪደር ልማትና የመልሶ ማልማት ስራዎች ፕሮጀክቶችን ጀምሮ የማጠናቀቅ አቅምን ያረጋገጡና ለተጨማሪ ስራ ተነሳሽነት የሚፈጥሩ መሆኑ ተገለጸ። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ቀጣናዊ ትብብርን ማጠናከርና ኢንቨስትመንትን ማስፋፋት እንደሚገባ የአባል ሀገራቱ መሪዎች ገለጹ። ከኢቲቪ 57 ዜናዎች ጋር መቅደላይ ደረጀ ነኝ። ዛሬ የአጀንዳ ጉዳያችን ላይ ደግሞ ቱሪዝምን የተመለከተ ነው። ይህንን ጉዳይ በተመለከተ ደግሞ እንግዳ አሉን። የቱሪዝም ባለሙያ አቶ ያሬድ መስፍን ከለንደን በቀጥታ መስመራችን ይገኛሉ። እናመሰግናለን አቶ ያሬድ። እንመለሳለን። አብራችሁን ቆዩ። ወደ መጀመሪያው ዜና አልፋለሁ። ባለፉት 9 ወራት የከተሞችን ዘመናዊነትና የመሰረተ ልማት ተደራሽነት ለማሳደግ አመርቂ ስራ መሰራቱን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። የህዝብ ተወካዮች ምክር ቤት የከተማና መሰረተ ልማት ሚኒስቴር የ2017 በጀት ዓመት ያለፉት 9 ወራት እቅድ አፈጻጸምን ገምግሟል። አባዲ ወይናይ ተጨማሪ አለው። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤው የከተማና መሰረተ ልማት ሚኒስቴር የ2017 በጀት ዓመት ያለፉት 9 ወራት እቅድ አፈጻጸም ገምግመዋል። የሚኒስቴር መስሪያ ቤቱን እቅድ አፈጻጸም ሪፖርት ያቀረቡት ሚኒስትሯ ጫልቱ ሳኒ ባለፉት 9 ወራት የከተሞችን ዘመናዊነት የሚያጠናክሩና የመሰረተ ልማት ዝርጋታዎችን የሚያሳድጉ ስራዎች በስፋት ተከናውነዋል ብለዋል። ከዚህ በተጨማሪም በተቀናጀ የተፋሰስ ልማት፣ ከተማ ግብርና፣ የገጠር መንገድ ትስስር፣ የኮንስትራክሽን ዘርፍ ላይ አመርቂ ስራ መሰራቱን ሚኒስትሯ ጠቅሰዋል። የህዝብ ተወካዮች ምክር ቤት አባላት በቀረበው ሪፖርት ላይ ጥያቄዎችን ያነሱ ሲሆን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ምላሽ ሰጥተዋል። የቤት አቅርቦት ሽፋንን ለማሳደግ የሚያስችል አማራጭ የፋይናንስ አቅርቦት ስርዓት ከመዘርጋት ማለትም ሞርጌጅ ባንኮች እንዲኖሩና ዘርፉን እንዲደግፉ ከማድረግ በቤቶች ልማት የግሉን ዘርፍ ተሳትፎ ከመጨመር አንጻር
የተከናወነ ተግባርና የተገኘ ተጨባጭ ውጤት ምንድነው? የመኖሪያ ቤት በከተሞች አሁንም አንገብጋቢ መሰረታዊ የዜጎቻችን ችግር ነው። ይህንን ለመፍታት በተለይ ደግሞ የሃውሲንግ ፋይናንስ ጉዳይ በምን ደረጃ እየታየ ነው የሚለውን ነገር ለማንሳት ጥረት ተደርጓል። እሱ ላይ የፋይናንስ አማራጭ መታየት ይጠበቅበታል። መንግስትና ባለሀብቱ ደግሞ በሽርክና በጋራ በፒፒፒ ፕላትፎርም ደግሞ የመኖሪያ ቤት አቅርቦት እንዲሰፋ ለማድረግ ከፍተኛ ስራ እየተሰራ ይገኛል። ዓለም አቀፍና የሰብአዊ መብት ተቋማትን በዓለም አቀፍ ተቋማት እየተጠየቀ ያለው አንደኛ በፍጥነት አስገድዶ ከቤት ማፈናቀልን እንዲያቆም፣ ሁለተኛ ለጊዜው የኮሪደር ልማቱ ቆሞ ገለልተኛ ምርመራ ተደርጎ የሰብአዊ መብት ተጽዕኖች ላይ ግምገማ እንዲደረግ፣ ሶስተኛ በልማቱ ምክንያት ከሚጎዱ ሰዎች ጋር በቂ ውይይት እንዲደረግ ሪኮሜንዴሽን ቀርቧልና ይህን ሪኮሜንዴሽን ተቀብሎ ስራ ለመስራት ሚኒስቴር መስሪያ ቤታችሁ ምን ያክል ተዘጋጅቷል ማለት ነው? አብዛኛው የከተማ ነዋሪ ልጁ ወጥቶ እግሩን እንኳን የሚያፍታታበት በሌለበት ከተማ ላይ ዛሬ ላይ ልጆቻችን ዜጎቻችን ፈንድቀው እንደ ፀሐይ በርተው በዝናብም በፀሐይም ዜጎቻችን ወክ እያደረጉ የሚገባቸውን ልማት ሲያገኙ ለዚህ መደሰት አለመቻልና የሌሎቹን ሐሳብ መግዛት እንግዲህ በሜሪቱ መታየት ያለበት ይመስለኛልና እኔ ፍትሃዊነትን ማረጋገጥ የቻለ እኩልነትን ማረጋገጥ የቻለ ዴሞክራቲክ ኤሌመንትም እና ኤክሰርሳይስንም ማረጋገጥ የቻለ ለሀብታሙ ብቻ ያልቆመ ኤንድ ክብሩን የሚመጥን ደረጃ ላይ ዜጎቻችን እንዲቀመጡ የተደረገበት መንገድ ነው። ለምሳሌ ለኮሪደር ልማት ብቻ እኮ ለተነሱ ወገኖች 11571 ቤቶች ናቸው በትናንሽ ኪራይ ወይንም ደግሞ በነፃ ሊባል በሚችል ደረጃ ለዜጎቻችን የቀረበው። አገልግሎትን ለማሻሻል የዩአይዲፒ ፕሮግራም በተወሰኑ የሀገሪቱ ከተሞች ተግባራዊ በመደረጉ ውጤት ያመጣ መሆኑ ይታወቃል። ስለሆነም ፕሮግራሙን ከዚህ በላይ ተደራሽ ማድረግ ለምን አልተቻለም? ዩአይዲፒ ከተማ ላይ ቀደም ብሎ በዚህ በወርልድ ባንክና በኢትዮጵያ መንግስት ፋይናንስ ተደርገው ይቀርቡ የነበሩ መሰረተ ልማቶች ይሄ ፕሮግራም በመቋረጡ ምክንያት አንድም ፕሮጀክት ወደ ኋላ ሳይቀር የህዝብ ፕሬሸር ስላለ የልማት ፍላጎት ስላለ ክልሎች ከተማ አስተዳደሮች ፋይናንስ እያደረጉ እያጠናቀቁ ፕሮጀክቶች ከቀድሞ በተሻለ መንገድ ኦላን ሀማሜሻ ነው በቢተጂሳ ይባላል የሆነ ተረት አለ። በተሻለ መንገድ የከተማ ልማት ስራዎች በተለይ ከመሰረተ ልማት አቅርቦት አኳያ ስራዎች እየተሰሩ እንደሆነ ለማንሳት ነው። ይሄንን አጠናክሮ መቀጠል ይጠበቃል ማለት ነው። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር እሸቱ ተመስገን የዜጎችን የመኖሪያ ቤት ችግር ለመቅረፍ የሚሰራው ስራ ትኩረት ሊሰጠው ይገባል ብለዋል። የትም ብንሄድ ሃውሲንግ ባንክ አለው። ይሄም ለኢንዱስትሪ እንደ ተቋቋመው ልማት ባንክ በጣም በዝቅተኛ ወለድ ነው የሚያበድረው፣ ለረጅም ዓመታት ነው የሚያበድረው። ይሄ በከፍተኛ ደረጃ ለህብረት ስራ ማህበራት እንዲሁም ለሰራተኞች ሲቪል ሰርቫንቱ ይሄን ተጠቃሚ መሆን ይችል ነበርና በጥናት ተግባራዊ እንዲያደርግ የሃውሲንግ ባንክ እንዲኖር እናሳስባለን። የመንገድ ፕሮጀክቶች ላይ ትኩረት በመስጠትም የሚነሱ የልማት ጥያቄዎችን ለመመለስ እየተሰራ እንደሚገኝ ተጠቅሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የቻይና ህዝብ የፖለቲካ ምክክር ጉባኤ ብሔራዊ ኮሚቴ ምክትል ሊቀመንበርና የቻይና የኢንዱስትሪና የንግድ ፌዴሬሽን ሊቀመንበር ጋኦ ዩንሎንግ ጋር ተወያይተዋል። ምክትል ጠቅላይ ሚኒስትሩ ለጋኦ ዩንሎንግና ለልዑክ ቡድናቸው ወደ ኢትዮጵያ እንኳን በደህና መጡ ብለዋል። በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኢትዮጵያና በቻይና መካከል ያለውን የኢንቨስትመንት የኢኮኖሚ ልማትና የንግድ ትብብርን ማጠናከር በሚቻልባቸው ጉዳዮች ዙሪያ ከሊቀመንበሩ ጋር መወያየታቸውንም ነው የተገለጸው። ምክትል ሊቀመንበር ጋኦ ዩንሎንግ ኢትዮጵያ እያከናወነች ያለችውን የልማት እንቅስቃሴ ማድነቃቸውንም አንስተዋል። በተለይም መዲናዋ አዲስ አበባ በእጅጉ እንደተለወጠች ባዩትና ስኬታማ ስራ እየተከናወነ በመሆኑም ማድነቃቸውንም ነው የተናገሩት።
የገንዘብ ሚኒስትር አህመድ ሺዴ ከዓለም አቀፍ የገንዘብ ተቋም IMF ስብሰባ ጎን ለጎን ከሳውዲ አረቢያ የልማት ፈንድ ዋና ስራ አስኪያጅ ሱልጣን አብዱራህማን አልማርሻድ ጋር ተወያይተዋል። የሁለቱ ወገኖች ውይይት ያተኮረው ኢትዮጵያ እየተገበረች ባለው የኢኮኖሚ ሪፎርም እንዲሁም በኢትዮጵያ ቅድሚያ በሚሰጠው የልማት መስኮች ላይ መሆኑ ተገልጿል። ሚኒስትሩ የኢትዮጵያ መንግስት እየተገበረ ስላለው የማክሮ ኢኮኖሚ ሪፎርምና ስለ ኢትዮጵያ የእድገት ፍላጎት እንዲሁም በቅድሚያ ስለተሰጣቸው የልማት ዘርፎች አስመልክቶ ለዋና ስራ አስፈጻሚው ማብራሪያ ሰጥተዋል። ዋና ስራ አስፈጻሚው ሱልጣን አብዱራህማን አልማርሻድ በበኩላቸው ኢትዮጵያ በማክሮ ኢኮኖሚ ማሻሻያው እያስመዘገበች ያለችውንም ውጤት አድንቀዋል። የአፍሪካ ህብረት የሶማሊያ የድጋፍና ማረጋጋት ተልእኮ የሚኒስትሮች ስብሰባ በዩጋንዳ ካምፓላ እየተካሄደ ነው። ኢትዮጵያም እየተካሄደ ባለው የአፍሪካ ህብረት የሶማሊያ የድጋፍና ማረጋጋት ተልእኮ የሚኒስትሮች ስብሰባ ላይ እየተሳተፈች ትገኛለች። በስብሰባው የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንና በአፍሪካ ህብረት የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነ እንዲሁም ሌሎች ልኡካን ተሳታፊ መሆናቸውን በካምፓላ የኢትዮጵያ ኤምባሲ ያገኘነው መረጃ ያመለክታል። ዛሬ ሚያዝያ 16 ቀን 2017 ዓ.ም በጉለሌ ክፍለ ከተማ ወረዳ 7 ጌሾ ወንዝ እየተባለ በሚጠራ አካባቢ 18 ሰው የጫነ ሚኒባስ ታክሲ ዋናው መንገድ ስቶ ወንዝ ውስጥ በመግባቱ በተሽከርካሪ ውስጥ የነበሩ 18 ሰዎች ጉዳት ደርሶባቸዋል። ጉዳት የደረሰባቸው ተጎጂዎች በአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን አምቡላንስና በፖሊስ አምቡላንስ ወደ አቤት ሆስፒታልና አዲሱ ገበያ ጤና ጣቢያ ተወስደው ሕክምና እየተደረገላቸው ይገኛል። ጉዳት ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት እየሄዱ ያሉ ተማሪዎች ይገኙበታል። የአደጋውን መንስኤና ሌሎች ዝርዝር መረጃዎችን ፖሊስ እያጣራ እንደሚገኝ የከተማ አስተዳደሩ ስራ አስኪያጅ ጽሕፈት ቤት ያገኘነው መረጃ ያመለክታል። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ ነው። እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ኢቲቪ 57 እንደቀጠለ ነው። የተማሪዎችን የፈጠራ አቅም ለማጎልበት መምህራንና ትምህርት ቤቶች የተጠናከረ እገዛ እንዲያደርጉ የአዲስ አበባ ከንቲባ አዳነች አቤቤ አሳስበዋል። 10ኛው ከተማ አቀፍ የሳይንስና የፈጠራ ስራ አውደ ርዕይ በፈጠራ ስራ የተካነ ትጉህ ትውልድ ለሀገር ብልጽግና በሚል መሪ ሀሳብ በወዳጅነት ፓርክ መካሄድ ጀምሯል። የኢዚያን ዘገባ አልጋነሽ ተካ ታቀርበዋለች። 10ኛው ከተማ አቀፍ የሳይንስና የፈጠራ ስራ አውደ ርዕይ በፈጠራ ስራ የተካነ ትጉህ ትውልድ ለሀገር ብልጽግና በሚል መሪ ሀሳብ በወዳጅነት ፓርክ መካሄድ ጀምሯል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም አውደ ርዕዩን መርቀው ከፍቷል። በመዲናዋ ለፈጠራና ለምርምር ስራ ምቹ ምህዳር እየተፈጠረ መሆኑን የተናገሩት ከንቲባዋ የተማሪዎችን የፈጠራ አቅም ለማጎልበት መምህራንና ትምህርት ቤቶች የተጠናከረ እገዛ እንዲያደርጉ አሳስበዋል። ወጣት ልጆችን፣ ህጻናት ልጆችን ማበረታታት ብዙ ፋይዳ አለው። ትምህርት ቤቶች ለዚህ ትልቅ መሰረት ናቸው። መምህራኖች ለዚህ ያላቸው አጋዥነትና ማበረታታት በእውነቱ እጅግ ትልቅ ድርሻን የሚይዝና የሚበረታታ ነው። ወላጆች ልጆቻችሁን ፈጣሪዎች እንዲሆኑ የሚያደርጓቸውን ሙከራዎች በማበረታታት ምቹ ሁኔታዎችን በመፍጠር የበለጠ አእምሮአቸውን ተጠቅመው አእምሮና እጆቻቸውን አገናኝተው መስራት፣ መለወጥ፣ መፍጠር እንዲችሉ የምታረጉላቸው ድጋፎች ለነኚህ የፈጠራ ስራዎች ትልቅ መስረት ናቸው። የአዲስ አበባ ትምህርት ቢሮ በበኩሉ አውደ ርዕዩ ተማሪዎች በክፍል የተማሩትን በተግባር በማየት እውቀታቸውን እንዲያዳብሩ የሚያደርግ መሆኑን ገልጿል። በአውደ ርዕዩ 424 ተወዳዳሪዎች በ39 ዘርፎች በቡድንና በግል የፈጠራ ስራዎችን ማቅረባቸውንም ጠቅሷል። ትምህርት ፖሊሲያችን ተማሪዎች አካባቢያቸውን እንዲያውቁ እና እንዲያጤኑ፣ እንዲገነዘቡ፣ እንዲያመዛዝኑና እንዲገመግሙ፣ እንዲተነትኑና እንዲሁም ደግሞ የማድነቅ ችሎታቸውን ከፍ እንዲያደርጉ ይደነግጋል። ይህ አውደ ርዕይ ተማሪዎች በክፍል የተማሩትን ትምህርት በተግባር ለመግለጽ የፈጠራ ስራዎቻቸውን የሚያበረታታ ተሰጥኦና ተውህቦ ያላቸውን ተማሪዎችና መምህራኖች የፈጠራ ስራ ለእይታ ማቅረብ ምቹ ሁኔታን ይፈጥራል፣ ያበረታታል፣ ያግዛቸዋል። በአውደ ርዕዩ ላይ የፈጠራ ስራቸውን ያቀረቡት ተወዳዳሪዎችም የፈጠራ ስራ አውደ ርዕይ መካሄዱ በተግባር የተደገፈ የመማር ማስተማር ስራ ለማጠናከር ያስችላል ብለዋል። ትምህርቱ ለቀጣይ ትውልድ ምንድነው ጠቀሜታው? ኬሚስትሪ ተምሬ ምን አገኛለሁ፣ ነገ ምን መፍጠር እችላለሁ የሚለውን ነገር ተማሪዎችን ሞቲቬት ያደርጋል። ተማሪዎች ፍላጎታቸው ጨመረ ማለት ደግሞ ውጤታማ ይሆናሉ ማለት ነው። ጊዜያቸውን ትምህርት ላይ ያሳልፋሉ። ስለዚህ የማትሪክ ማለፊያ ውጤታቸውም እየጨመረ ይመጣል። ፍላጎታቸው ሲጨምር ማንበባቸው ስለሚጨምር ማለት ነው። ውድድሩ ለምን ይጠቅማል ካለን ተማሪዎች ያላቸውን ፓሽን ሞር ለማውጣት ይጠቅማቸዋልና ምን ላይ ሞር እነሱ ፓሽናቸው የትኛው ትምህርት ላይ መሆኑን ሞር እንትን ይላል። ሲቀጥል ደግሞ ሀገራችን ምን አይነት ዜጎች ማፍራት እንደምትችልና ምን አይነት ዜጎች እንዳፈራችም ማየት እንችላለን። 10ኛው ከተማ አቀፍ የሳይንስ የፈጠራ ስራ አውደ ርዕይ እስከ ሚያዝያ 18 ቀን ድረስ ይቆያል። ወደ አጀንዳ ዜናችን አልፈናል። የኢትዮጵያን የአቪዬሽን ኢንዱስትሪ ለማሳደግ የዓለም አቀፍ ኤርፖርቶች ግንባታን ከማከናወን ባሻገር ተወዳዳሪ ቴክኖሎጂዎችም ጥቅም ላይ እየዋሉ ነው ተብሏል። በኢንዱስትሪው ላይ የሚስተዋሉ ችግሮችን በጋራ ለመፍታትና ቅንጅታዊ አሰራርን ለማጎልበት ያስችላል የተባለለት ዓለም አቀፍ የአቪዬሽን ጉባኤ በአዲስ አበባ እየተካሄደ ይገኛል። ሳራ ሳህለ ስላሴ ተጨማሪ አላት። የአቪዬሽን ኢንዱስትሪው ኢትዮጵያ ውስጥ ከ78 ዓመታት በላይ የዘለቀ ነው። የኢትዮጵያ አየር መንገድም ከ140 በላይ ዓለም አቀፍ መዳረሻዎች ያሉት ቁጥር 1 አፍሪካዊ አየር መንገድ ነው። የአቪዬሽን ኢንዱስትሪውን ቅርጽ በማስያዝ የበኩሉን የተወጣና የአይካኦ ወይም ዓለም አቀፉ የሲቪል አቪዬሽን ድርጅት መስራች መሆኑንም የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ይገልጻሉ። ይህም በአዲስ አበባ ዓለም አቀፍ የአቪዬሽን ጉባኤ እንዲካሄድ አስችሏል። Under our national transport policy, we are expanding airport infrastructures. የትራንስፖርት ፖሊሲያችንን መሰረት በማድረግ 6 አዳዲስ ኤርፖርቶችን በመገንባት ላይ ነን። ዓለም አቀፋዊ ተደራሽነታችንን ለማጎልበትም የቦሌ ኢንተርናሽናል ኤርፖርትንም በማዘመን ላይ ነን። ኢትዮጵያ ደህንነቱን የጠበቀ በረራ የሚለውን የአይካኦ አጀንዳን በመተግበር ላይ ናት።
በአርቲፊሻል ኢንተለጀንስ የታገዘ የአየር ትራንስፖርት ቁጥጥርን መከተልን ጨምሮ የላቁ ቴክኖሎጂዎችን በመጠቀም የካርቦን ልቀትን በመቀነስም ለአካባቢ ጥበቃ ትኩረት ተሰጥቷል። የኢትዮጵያ አየር መንገድ ወደ ሎሚ ሎንጋሜ እና ኬሳንጋሜ ያደረገው መስፋፋትም ለፓን አፍሪካዊነት ያለንን ቁርጠኝነት የሚያመላክት ነው። የአቪዬሽን ኢንዱስትሪው ለቱሪዝም ዘርፉ እድገት እያደረገ ያለው አስተዋጽኦም ከፍተኛ ነው ተብሏል። የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳም የኢትዮጵያ አየር መንገድ አፍሪካን ከዓለም ጋር በማስተሳሰር ለኢኮኖሚ እድገት ላበረከተው አስተዋጽኦ ዓለም አቀፍ ጉባኤው እንዲዘጋጅ ማስቻሉን ተናግሯል። As you all know, air transport is the lifeblood of tourism. ሁላችሁም እንደምታውቁት የአየር ትራንስፖርት ለቱሪዝም እድገት ህይወት የሚዘራ ነው። አርማችን የሆነው የኢትዮጵያ አየር መንገድም ለቱሪዝም እድገቱ ከፍተኛ ሚና አለው። ሀገሪቱን ከ145 ዓለም አቀፍ መዳረሻዎች ጋር በማገናኘት ሀገራዊ ኩራታችን ሆኗል። የውጭ ምንዛሪን በማምጣት የስራ ዕድልን በመፍጠርና ቱሪዝሙን በመደገፍም የኢኮኖሚ እድገቱን በማፋጠን ላይ ይገኛል። በአፍሪካ ያለውን የኢኮኖሚ ትስስር በማሳደግ ያደረገው አስተዋጽኦም ለዚህ በአፍሪካ የመጀመሪያ ለሆነው ፎረም መዘጋጀት እንድትመረጥ አድርጓል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተሩ ጌታቸው መንግስቴም የግል ዘርፉን በማሳተፍ የአቪዬሽን ኢንዱስትሪውን ይበልጥ ለማዘመን እየተሰራ መሆኑን ተናግረዋል። አዳዲስ ትሬንዶች በአቪዬሽን ኢንዱስትሪ ውስጥ እያጋጠሙ ነው ያሉን። ውድድሩ በጣም ከፍተኛ ነው፣ ከሩቅም ከቅርብም። ስለዚህ አቪዬሽን ኢንዱስትሪውን በተለመደው መንገድ ብቻ መምራት ብዙ ርቀት የሚያስኬደን አይሆንም። ይህንን ታሳቢ በማድረግ የኢትዮጵያ ሲቪል አቪዬሽን ባለስልጣን ብሔራዊ የሲቪል አቪዬሽን ትራንስፎርሜሽን ፕሮግራም ላውንች አድርጓል። ይሄ ላውንች ሲደረግ ዓላማው ሀገራችንን ዋነኛው የአቪዬሽን ሀብ የማድረግ በአፍሪካ ትልቁ የአቪዬሽን ሀብ የማድረግ ነው። በአየር ትራንስፖርት ብቻ ሳይሆን በኤሮስፔስ ማኒፋክቸሪንግ፣ በጀነራል አቪዬሽን፣ በኤምአርኦ ሰርቪስ የምንለው፣ በኢኖቬሽንና ቴክኖሎጂ፣ በሰው ሀብት ልማትና በመሳሰሉት ዋነኛው ሀብ የማድረግ ዓላማ ይዘን ነው እየሰራን ያለ ነው። ሀብ መሆን ብቻ ሳይሆን ደግሞ በዓለም አቀፍ ደረጃ ተወዳዳሪ የሆነ አቪዬሽን ኢንዱስትሪ መገንባት። የአቪዬሽን ዘርፉን ይበልጥ ምቹ ለማድረግም ሀገራት የአየር ክልል ተደራሽነታቸውን ምቹና ክፍያቸውንም ተመጣጣኝ በማድረግ የአየር ትራንስፖርት ተደራሽነትን ማጎልበት እንዳለባቸው በጉባኤው ተነስቷል። በኢትዮጵያ የኮንፈረንስ ቱሪዝም እያደገ እንደሆነ መረጃዎች ያሳያሉ። ዛሬ በኢቲቪ 57 በዋናነት በአጀንዳ የምንመለከተው ጉዳይ ነው። ይህንን የተመለከተ መረጃ ደግሞ ተከታትለን እንመለስ። ቀጥለናል ተመልካቾች። እንግዲህ ቀደም ሲል እንደተከታተልነው በአዲስ አበባ እየተሰራ ያለው የኮሪደር ልማት ለቱሪዝም ዘርፉ ትልቅ አስተዋጽኦ እያደረገ እንደሆነ በባለሙያዎች ይገለጻል። አሁን በቀጥታ ወደ እንግዳችን ነው የምናልፈው። የቱሪዝም ባለሙያ አቶ ያሬድ መስፍን ከለንደን በቀጥታ መስመራችን ላይ ይገኛሉ። እናመሰግናለን አቶ ያሬድ ለጊዜዎት። እንግዲህ ቀደም ሲል እንዳነሳ ነው ሰፋ አድርገን ዛሬ የኮንፈረንስ ቱሪዝም ላይ ነው ቆይታ የምናደርገው። በዓለም ካሉ የቱሪዝም ኮንፈረንስ ማዕከላት እንግዲህ ለንደን ከቀዳሚዎቹ ተርታ ትመደባለችና ከለንደን የኮንፈረንስ ቱሪዝም ማዕከልነት ምን እንማራለን ከሚለው እንጀምር። መልካም እንግዲህ በጣም አመሰግናለሁ ይህንን እድል ስላገኘው። አይ ቲንክ የማይስ ሴክተር በዩናይትድ ኪንግደም ውስጥ ስናይ ዩናይትድ ኪንግደም አራተኛውን ፖዚሽን ይዛ የምትንቀሳቀስ በሀገር ነች። ወደ 61 ቢሊዮን የሆነ ሬቨኒው ጀነሬት ያደርጋል። ከማይስ ሴክተር ውስጥ ልንማር የምንችለው አይ ቲንክ ኢንፍራስትራክቸራሊ ብዙ ሴትአፕ አለ። ዲስትሪቢዩሽንም ሰፋ ያለ ነው። ግን አይ ቲንክ ይህንን ማይስ ሴክተሩን በአብስትራክት ከምናይ ያው እየተከታተልኩ ነበረ የበፊቱን
ፕሮግራማችን በቱሪዝም ላይ ያለውን ፎከስ አይ ቲንክ በማክሮ ሌቭል ላይ ብናየው ደስ ይለኛል። ለምሳሌ የአፍሪካን ሀገርን ብንወስድ አፍሪካ averages ዛሬ 5% of የቱሪዝም ሴክተር of ከ1.4 ቢሊዮን ቱሪዝም ትራቭል ካረገ 2024 ላይ አፍሪካን 5% ይዞ የያዘች ሀገር ነች። ሰው ማይ ሴክተሩ በጣም ብዙ ትኩረት ያስፈልገዋል እና ከዩናይትድ ኪንግደም ልንማር የምንችለው is optimizing በኢንፍራስትራክቸር ውስጥ የተሰሩት አሁን ሆቴል ውስጥ የተሰሩት ኤርላይንን እና ግራውንድ ሰፕላየሮችን አብሮ ባላንስ እያደረጉ ሴክተሮችን እያጣመሩ መንቀሳቀሱ ነው እንደዚህ አይነት ሴክተርን ሊያሳድግ የሚችለው። ኤክስኪውዝ ሚ። አዲስ አበባ እንግዲህ የኮንፈረንስ ቱሪዝም ማዕከል ለማድረግ አሁን እየተሰሩ ያሉ ስራዎች አሉና የበለጠኝን ስራዎች ለማጠናከር ምን መደረግ አለበት ይላሉ? አሁን በጣም መደረግ ያለበት 5 አንኳር የሆኑ ነገሮችን ሀሳብ ውስጥ ቢገባ ጥሩ ይመስለኛል። አንደኛው አዲስ አበባን እንደ ፕሪሚየር ቢዝነስ ሜትሮፖሊታን ሲቲ ወይም አን ኦልተርናቲቭ ሲቲ አርገን ብናስቀምጥ እና ኦፈር ብናደርግ እንደ ሜትሮፖሊታን እንግዲህ ስንል ዛሬ ማይስን ፕራይመርሊ ያንን የሚቲንግ ግሩፑን ሴክተር የሚወስደው which is around 40% ፓሪስ ወይ ለንደን ዱባይ የሆኑ ሜትሮ ሲቲዎች ናቸው። ሰው አዲስ አበባን ብንመርጥ as an alternative given ያው የኢትዮጵያን ኤርላይንስም ያለው ዲስትሪቢዩሽን እና ያለው ፉትፕሪንቱ ይህንን እየተጠቀመ አዲስ አበባን እንደ ፕሪሚየር ቢዝነስ ሲቲ ቢወሰድ ከሌዥር አሁን በጣም ያለው ትሬንድ ዩኬ ውስጥ በማይ ሴክተር ውስጥ የኮርፖሬት ሴክተሩን ከሌዥሩ ጋር እያጣመሩ የሚጓዛጉዙ አንዱ እንደ ፕሪሚየም የሆነች ሲቲ አሁን ያለው ኢንቨስትመንትም ያንን ሪፍሌክት እያደረገ ነው አዲስ አበባ ውስጥ ከሚደረጉ የኮሪደር ስራዎች እና ያንን ፖዚሽን ቢኖር አንድ ሬኮሜንዴሽን እሱ ይሆናል። ሁለተኛው ደግሞ የትሬድ ኢንፍራስትራክቸር በጣም ኢምፖርታንት ነው ለማይ ሴክተር። ኦብቪስሊ አሁን አዲሱ የመጣው ኮንቬንሽን በጣም የምንኮራበትም አሁንም ዛሬ ከኢትዮጵያን ቱሪዝም ጋር ሪሰንትሊ በአፍሪካ ትራቭል ኮኔክት ጋር ኮንትራክት ሰርተን በሚዲያ ኢቨንት ከ2 ሳምንት በኋላ ይሄንን አድቨርታይዝ ልናደርግ አቅደናል እና ይሄ ዋናው ምንድነው ኢንፍራስትራክቸሩ እንዳለ ኢትዮጵያን ኤርላይንስን ይዞ ግራውንድ አሬንጅመንቱም እንዳለ አሁን እሱን ለማስታወቅ ነው። ሶስተኛ ደግሞ በዚህ ላይ ያው የናሬቲቭ እና የኖሪሽመንቱ ዋና አንኳሩ ስራ ነው። ስለዚህም ብለን ወደ 30 ሚዲያ ጠርተናል። ይህንን አድቨርታይዝ ለማድረግ ስራችንን ጀምረናል። ከዩኬ ፐርስፔክቲቭ ኢትዮጵያን አንኳር ማይስ ማርኬት ልናደርግ በጣም ኤክሳይትድ ነን። የእኛ ጉዞ ምንድነው? ዋናው ይህንን 5% በ5 ዓመት ውስጥ ከአፍሪካ አህጉርን ወደ 25% እንወስዳለን። ያ ካፓሲቲያችን ሼራችን ነው ብለን እናምናለን። ለሀገር ብቻ ሳይሆን ለሀገር ብለን የተነሳ ነው እና ዋናው ይሄ የናሬቲቭ በሚዲያ ስፔስ ውስጥ ያለው አፍሪካ እንደ ፕሪሚየር ዴስቲኔሽን እንድትታይ እስፔሻሊ እነዚህ አንኮር የሆኑ ሲቲዎች ላይ ኪጋሊ፣ ናይሮቢ፣ አዲስ አበባ ኦፍ ኮርስ እና ይህንን ጉዞ ጀምረናል። ሌላው ነገር እዚህ ላይ ማንሳት የምፈልገው በማይስ ፓርትነርሽፕ መኖርና መሰራት አለበት። ፕሮዳክቶች ፊቸር መደረግ አለባቸው። አይ ቲንክ እዛ ደረጃ ላይ ከቱሪዝም ጋር አሁን መንገድ ጀምረናል። ያን ኤክሰለሬት ለማድረግ ብዙ አይነት ስራዎች ይቀሩናል። ፕሮዳክቶችን ለማስፋት አዲስ አበባ በጣም ፎርቹኔት ቦታ ነች። ከዩኬ ከለንደን ኦልሞስት አንደር 7 hours ነው። ዳይሬክት ሰርቪስ አለን። ካፓሲቲያችን ብዙ ዳይሬክት ከሪጂናልም ከለንደን ሂትሮም ከበርሚንግሃም ከማንቸስተር ብዙ ኮኔክቲቪቲ ስላለን ያንን ለዚህ ሴክተር ሌቨሬጅ ማድረግ እንችላለን እና we are hopeful ይሄ ነገርን ማንሳት ከዩኬ እንደ ቴምፕሌት አድርገን
ወደ ጀርመኒ፣ ወደ ኖርት አሜሪካ፣ ኤፓክ፣ ኤምኢኤ ለመውሰድ እንፈልጋለን። ኢትዮጵያ በጣም እድሏ እየሰፋ ነው በዚህ ሴክተር ውስጥና እነዚህ ነገሮች ካስቀመጠች አይ ቲንክ እየሰፋን እንመጣለን ብዬ አምናለሁ። መልካም አቶ ያሬድ መስፍን የቱሪዝም ባለሙያ ከለንደን በቀጥታ መስመራችን ላይ ለሰጡን ማብራሪያ እናመሰግናለን። እኔም አመሰግናለሁ። ወደ ሌሎች ዜናዎች እናልፋለን። በአዲስ አበባ ከተማ እየተከናወኑ ያሉ የኮሪደር ልማትና የመልሶ ማልማት ስራዎች ፕሮጀክትን ጨምሮ የማጠናቀቅ አቅምን ያረጋገጡና ለተጨማሪ ስራ ተነሳሽነት የሚፈጥሩ መሆኑ ተገልጿል። በጠቅላይ ሚኒስትር ጽሕፈት ቤት አስተባባሪነት ከ200 በላይ የኢኮኖሚው ዘርፍ ተቋማት አመራሮች በከተማዋ እየተከናወኑ ያሉ የልማት ስራዎችን ጎብኝተዋል። አመራሮቹ የከተማዋ ገጽታ ውብ በሆነ መልኩ ተቀይሯል ያሉ ሲሆን ከተማዋ ለነዋሪዎች ምቹ ሆናለችም ሲሉም ነው አስተያየታቸውን የሰጡት። መስከረም ቸርነት የልማት ስራው ከተማዋ በመሰረተ ልማት ከፍተኛ ደረጃ ላይ እንድትደርስ መንገዶች የልማት የደም ስሮች ናቸው ነው የሚባሉት። አርተሪስ ኦፍ ዴቨሎፕመንት ይባላሉ። መንገዶች ደረጃቸውን የጠበቁ ሆነው ሌኖቹ በደንብ ተዘጋጅተው ፔዴስትሪያኑና የብስክሌቱም ጭምር የተዘጋጀበት ሁኔታ እንደዚሁም ለህብረተሰብ ጤናን ከማስፋፋትና ህብረተሰብን ጤነኛ ህብረተሰብ ከመገንባት አኳያ ጊዜውን በጥሩ ሁኔታ ሊጠቀም የሚችልን ህብረተሰብ ከመገንባት አኳያ ትልቅ ሚና ፈጥሯል። እየተሰራ ያለው የልማት ስራ ከተማን ከማስዋብ ባለፈ ሰው ተኮር የሆነና ህብረተሰቡ ከልማቱ ተቋዳሽ ከልማቱ ተጠቃሚ መሆኑን ለማረጋገጥ ችያለሁ። ከቤተ መንግስት ጀምሮ እያየናቸው ያሉ የመሰረተ ልማቶች ወይም ደግሞ ከዚህ ከኮሪደር ልማት ጋር ተያይዞ እውነትም ማለት እኔ አዲስ ነገር ነው የሆነብኝ። ምክንያቱም ብዙውን እንደዚህ በውጭ ላይ እንተናላለው እንጂ እንደዚህ ዲቴል ገብቼም አላየሁ ነበር። ነገር ግን አሁን ይሄ በኢኮኖሚውም በፖለቲካውም በማህበራዊ የሚኖረው አስተዋጽኦ እጅግ የላቀ ነው ብዬ ነው ያሰብኩት። አሁን ካየሁት ከተመለከትኩት ጀምሮ ማለት ነው። እየሰራን ያለነው በተለይ ደግሞ እንደ ከተማ ግብርና በየቤቱ እነዚህ አረንጓዴዎች እንዲኖሩ ነው። ፍቅር ጨምሯል። አንድ ነገር እርግጠኛ ሆኜ የምነግርሽ እኛ አሁን አዲስ አበባን ያየነው፣ እኔ ደግሞ ሙሉ ኢትዮጵያን በተለይ ከተሞቹን አውቃለሁ። እየተሰራ በየቤታቸው እነዚህን ስራ የሚሰሩ ሰዎች ህይወታቸው የተረጋጋ፣ ቤተሰቦቻቸው የተረጋጋ፣ ከአካባቢ ጋር ያላቸው መስተጋብርና ኑሮ በጣም የተመቸ የተረጋጋ፣ ኢቭን ጥል ፈልገሽ የማታገኝበት ሁኔታዎች ናቸው ያሉት። ይሄንን አንድ በልዩ ሁኔታ እቅድ መንግስት ይሄንን አቅዶ እየሰራ ነው። ይሄንን በተለየ ሁኔታ ደግሞ በቤታችን ባለን ነባራዊ ሁኔታ ከጨመርንበት ምን አይነት አካባቢ፣ ምን አይነት ከተማ፣ ምን አይነት ኢትዮጵያ ልንፈጥር እንደምንችል ሪሊ መገመት ብዙ የሚከብድ አይመስለኝም። የኢትዮጵያ ፖሊስ 116ኛ ዓመት የምስረታ በዓል ከሚያዝያ 19 እስከ 26 ቀን 2017 ዓ.ም በተለያዩ መርሃ ግብሮች እንደሚከበር የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል በሰጡት መግለጫ ፖሊስ የተመሰረተበትን ቀን በተለያዩ ዝግጅቶች ለማክበር ዝግጅት ተደርጓል። በዓሉ ፖሊስ የሕዝቡን ደህንነት ለማስጠበቅ እየፈጠረ ያለውን አቅም ለማሳየት እንደሚያስችል አመላክተው በቀጣናው ያሉ የፖሊስ ተቋማት ተቀናጅተው ድንበር ዘለል ወንጀሎችን በጋራ ለመከላከል ለሚያደርጉት ጥረት አዎንታዊ አስተዋጽኦ ያበረከታል ብለዋል። በዓሉ በሚከበርበት ወቅት ህዝቡ ከጸጥታ አካላት ጋር በመቀናጀት ተሳትፎውን እንዲያጠናክርም ጥሪ ቀርቧል። ሚያዝያ 23 ቀን 2017 ዓ.ም በሳይንስ ሙዚየም ለግማሽ ቀን የሚቆይ ሲምፖዚየም ምሁራንና የፖሊስ አመራር አባላት እንዲሁም የተለያዩ እንግዶች በተገኙበት እንደሚካሄድም ነው የተጠቆመው። እንደ ረዳት ኮሚሽነር ሞገስ ቸኮል ገለጻ ፖሊስ የደረሰበትን ደረጃ የሚያስቃኝ አውደ ርዕይም የሚካሄድ ይሆናል። ሚያዝያ 26 ቀን 2017 ዓ.ም ደግሞ ከፍተኛ የመንግስት የስራ ኃላፊዎች፣ የፖሊስ ተቋማት እንዲሁም የብሪክስ አባል ሀገራት አመራር አባላትና ተወካዮች በተገኙበት የማጠቃለያ በዓል በመስቀል አደባባይ እንደሚከበር ተናግረዋል።
የሚያሰባስበን አንድ አጀንዳ እንፈልግ ካልን የምናገኘው ብሔራዊ ጥቅም ነው። ብሪክስ በመግባታችን የቡድን 20 የበለጸጉ ሀገራት ስብሰባ ላይ ኢትዮጵያ ተጋባዥ ሆናል። ዜጎች በሀገራቸው ውስጥስ ተከብረው ይኖራሉ የሚለው በራሱ አንድ ብሔራዊ ጥቅም ነው። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ የምንሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ግንኙነት ወይ ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምንተው አይደለም። የጋራ ጥቅሞቻችንን ወይም ሀገራዊ ፍላጎቶቻችንን በጋራ ቆሞ በመከላከል በኩል አኩሪ ታሪክ ነው ያለ። ከህጉ አንጻር ወንጀለኛ መቅጫ ህግ ከ138 ጀምሮ ከባድ የወንጀልና የቅጣት ህጎች እንዳሉት በሰፊው ይደነግጋል። እንዴት ነው ሌላ ሀገር ያለን እኮ አስመሰላችሁት? ወይም እኛ ለተቃዋሞች ያሰልፈን አስመሰላችሁት እኮ። ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት ነው። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ቀጣናዊ ትብብርን ማጠናከርና ኢንቨስትመንትን ማስፋፋት እንደሚገባ የአባል ሀገራቱ መሪዎች ገልጸዋል። የኢኮዋስ 50ኛ ዓመት የወርቅ ኢዮቤልዩ በዓል በጋና አክራ ተከብሯል። በበዓሉ ላይ የአባል ሀገራቱን ትስስር የበለጠ ማጠናከር እንደሚገባ የተጠቆመ ሲሆን ከማህበረሰቡ አባልነት የወጡትን ቡርኪና ፋሶ፣ ኒጀርና ማሊ መሪዎች ጋር በጉዳዩ ላይ እንደሚነጋገሩ ገልጸዋል። መሪዎቹ በሰላምና ጸጥታ ጉዳዮች ላይ በጋራ መስራት እንደሚገባቸውም ተናግረዋል። ከስፖርት በጣሊያን ዋንጫ የግማሽ ፍጻሜ የመልስ ጨዋታ ምሽት 4 ሰዓት ቦሎኛ ከኢምፖሊ ይጫወታሉ። ቦሎኛ ከሜዳ ውጪ ያደረገውን የመጀመሪያው ዙር ጨዋታ 3-0 አሸንፏል። መሰረት ተስፋዬ ተጨማሪ አላት። በጣሊያን ዋንጫ ለፍጻሜ የሚያልፈውን ቀሪ አንድ ክለብ የሚለይ የግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት በቦሎኛና በኢምፖሊ መካከል ይደረጋል። ምሽት 4 ሰዓት በስታዲዮ ሬናቶ ዴል አሪያ ስታዲየም በሚደረገው የግማሽ ፍጻሜ የመልስ ጨዋታ በመጀመሪያው ዙር ከሜዳው ውጪ 3-0 ያሸነፈው ቦሎኛ ወደ ፍጻሜ የማለፍ የተሻለ እድልን ይዞ በሜዳው የመልስ ጨዋታውን ያደርጋል። ቦሎኛ በጣሊያን ዋንጫ ለመጨረሻ ጊዜ የፍጻሜ ተፋላሚ የነበረው በፈረንጆቹ 1974 ሲሆን ከ51 ዓመታት በኋላ በመድረኩ ለፍጻሜ ለመድረስ ይጫወታል። ቦሎኛ በጣሊያን ዋንጫ ከዚህ ቀደም ለ2 ጊዜያት ያህል ሻምፒዮን መሆን ችሏል። በታሪኩ ለመጀመሪያ ጊዜ በጣሊያን ዋንጫ ለግማሽ ፍጻሜ የበቃው ኢምፖሊ ደግሞ በሜዳው 3-0 መሸነፉ የምሽቱን የመልስ ጨዋታ ከወዲሁ ፈታኝ እንዲሆን አድርጎበታል። የቦሎኛው አሰልጣኝ ቪንቼንሶ ኢጣሊያኖ ከተለያዩ ክለቦች ጋር በ3 የውድድር ዓመታት ለአራተኛ ጊዜ ለፍጻሜ ለመድረስ ዛሬ ምሽት ቦሎኛን እየመሩ ይጫወታሉ። ኢምፖሊ በሁሉም ውድድሮች ቦሎኛን በገጠመባቸው ያለፉት 5 ጨዋታዎች ማሸነፍም አልቻለም። በ3ቱ ጨዋታ ተሸንፎ በ2ቱ ጨዋታ አቻ ወጥቷል። ባለፉት 2 ዓመታት በሴሪያው ጠንካራ ተፎካካሪ መሆን የቻለው ቦሎኛ በጣሊያን ሴሪያም ቢሆን ጥሩ አቋምን እያሳየ ይገኛል። ክለቡ በቀጣዩ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እየተፎካከረም ይገኛል። ቦሎኛ ዩቬንቱስን፣ ሮማንና ላዚዮን የመሳሰሉ የሴሪያው ጠንካራ ክለቦችን በነጥብ በመብለጥ በ60 ነጥብ 5ኛ ደረጃ ላይ ተቀምጧል። ኢምፖሊ በበኩሉ በወራጅ ቀጠና ውስጥ ተቀምጦ ከሴሪያው ለመውረድ ተቃርቦ ይገኛል። በምሽቱ ጨዋታ በባለሜዳው ቡድን ቦሎኛ በኩል ካላብሪያና ሉዊስ ፈርጉሰን በጉዳት የምሽቱ መርሃ ግብር እንደሚያልፋቸው ተዘግቧል። በ3 ምዕራፍ ወደ እናንተ የደረሰው ኢቲቪ 57 ተጠናቋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጃ የነበርኩ። በሰላም ደሩ።